ሸገር ካፌ ሸገር ካፌ ሸገር ካፌ የኢትዮጵያን ታሪክ በተለይ ያለፉትን 150 ዓመታት በተለያዩ ዘመናትና ንዑስ ዘመናት በመክፈል ከዚህ ቀደም ባሉ ውይይቶች በተቀመጡበት የትንታኔ ማዕቀፎች በሞቢላይዜሽን ሬስቶሬሽን ትራንስፎርሜሽን የዳያሎግ አይነቶች አማካኝነት የሚመረምረው የሸገር ካፌ ውይይት ከዚህ ሳምንት በኋላ የሚወስደው ወደ 1909 እስከ 1923 እና ከ1923 እስከ 1928 ባለው ዘመን ኢትዮጵያ ሁኔታን ያሳየናል። የዚህ ውይይት ጠረጴዛ ባለቤቶች ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሸኔ ናቸው። ለሁለቱም ከፍ ያለ ምስጋና አቀርባለሁ። ዛሬ እዚህ ስቱዲዮ ውስጥ የተገናኘነው ከዶክተር ተካልኝ ጋር ነው። ዶክተር ዮናስ በስራ ምክንያት ከአገር ውጭ በመሆኑ ካለበት ከተማ ሆኖ ውይይቱን በበይነመረብ እናካሂዳለን። የድምጽ ግጭጓ ቢያጋጥም ከወዲሁ ይቅርታ እንጠይቃለን። ለሁለታችሁም ከፍተኛ ምስጋና አቀርባለሁ። እኛም እናመሰግናለን። ይህን ዘመን በሚመለከት በእነዚህ በሶስቱ ማዕቀፎች ላይ በመመርኮዝ መግቢያና መንደርደሪያ መጀመሪያ ይሰጥበትና ከዛ በኋላ ጥያቄዎቹን እንግዲህ ዮናስም ካለበት ቦታ ይወረውራል። አንቺ እንዳልሽው አሁን ይሄ ከ1909 የልጅ ኢያሱ ዘመን ከሚያበቃበት ጊዜ ጀምሮ እስከ 1928 በእኛ አቆጣጠር ማለት ነው የፋሽስት ወረራ ድረስ ያለው ጊዜ እኛ በሁለት ንዑስ ክፍሎች ብንከፍለው ብለን ነው መጀመሪያ ያሰብነው። 1909 እስከ 1923 ማለት በፈረንጆቹ አቆጣጠር 1916 እስከ 1930 ባንድ ወቅም ከዛ ደግሞ ከሁለተኛው ፒሪየድ ያቺን የመጨረሻውን 5 ዓመት ንጉስ ተፈሪ አጼ ኃይለ ሥላሴ ተብለው ከነገሱበት 1923 እስከ 1928 አምስቱን ዓመት ያሳቸውን የመጀመሪያ ንጉስ ነገስትነት ዓመታት እንለያቸው ብለን ነው በንዑስ ክፍል የከፈልነው ምክንያት ስላለው። ነገር ግን በጣም በሰፊው የሚታወቀው እና በብዙ ጸሐፍትም በብዙ ምሁራንም እሳቤ ውስጥ በሰፊው የሚታየው የነኚህን ሁለት ክፍልፋዮች ልዩነታቸውን በሚያጠፋ መልክ አንድ ላይ አድርጎ ከኢያሱ ዘመን ማለቂያ ጀምሮ እስከ ጣሊያን ወረራ ድረስ ያለውን 20 ዓመት ጊዜ አንድ ላይ የማንበብና አንድ ላይ የመተንተን ሁኔታ ነው ያለው። እኛ ግን እነዚህን ሁለት ክፍልፋዮች እንለያያቸው ብለናል። በምክንያት ነው፣ በኋላ እንመጣበታለን። በአጠቃላይ ግን እነዚህ ይህንን ክፍልፋዩን ብዙም ትርጉም የማይሰጡት ጸሐፍት ወይም የማይሰጠው እሳቤ የተመሰረተበት ወይንም ያንን የሚገልጽ አንድ ሁለት ነገሮችን በማንሳት ብንጀምር ብያሰብኩ ማለት ነው። አንደኛው ይሄ ፒሪየድ በአጠቃላይ 1916 እስከ 1935 በፈረንጆቹ በእኛ ደግሞ 1909 እስከ 1928 ያለው ፒሪየድ ምናልባት በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ከሁሉም በላይ በሰፊው የተጠና በሰፊ የተጻፈበት እና በዛ ምክንያት ብዙ ሰዎችን አስተሳሰብ በተለያዩ ነገር ግን በጣም ጠንከር ተብለው በሚገለጹ ሳቢዎች የቃኘ ነው። በጣም ብዙ ነገር የተባለበት ጊዜ ነው ለማለት ነው። የተባለለት ጊዜ ነው። በጣም ብዙ ኮሜንታሪስ ብዙ ነገር አለ በዚህ ፒሪየድ ላይ የተባለ። በጣም ይሄኛውንም ዘመን በተለይ ከልዑላኑና ከመኳንንቱ በተጨማሪ ሌሎች ልዑላንና መኳንንት በተለይ አውሮፓ ተመርቀው አጼ ምኒልክ የላኳቸው ወይ በዛ ዘመን ይሄዱ ተመልሰው የሚመጡበት ዘመንም ነው። ብዙ እና ወይ መኮንን ለአዲስ መኮንን አዲስ ኒው ክላስ እንደሚባለው አዲሶቹ ልዑሎች ሱፍ ያረጉ ፈረንጅ ቢመስሉ አለባበሳቸው አውቆ ፈረንጆች ሁሉ ተብለው የሚታሙ ግን ደግሞ ስራቸው በግድ በዘመናዊ አስተዳደር ውስጥ ካልሆነ ሌላ ቦታ ሊሰሩ የማይችሉ ሰዎች በቤተ መንግስት አካባቢ መንቀሳቀስም የሚጀምሩበት ቦታም ስልጣንም ስራም የሚፈልጉበትም ዘመን እና እናንተ እንዳልከው በዚህ ዘመን ሌላው ነባሩ ጌትኪፐር ነባሩ ቢሮክራት ነባሩ ሰው ከተለያየ ቦታ ልዑል የሆነው በልዑልነት በመኳንንት በአገልጋይነት የነበረው ሰው በሙሉ እነዚህን ሰዎች የሚያይበት መንገድ ከራሱም ከቢሮውም ከርዕዮተ ዓለምም አንፃር እና ምን ለማስታወስ ነው ሁሉ ጊዜ በጣም በጅሮንድ ተክለሐዋርያት የገለጹት አንድ መጽሐፋቸው ላይ
ይሄኛው ዳርክ የሚባለውን በትጥቅስ ውስጥና ለማዋለድ ቤተመንግስት ይጠሩና ይገባሉ እሳቸው ጻፊ ተደርገው ይገባሉ ልዑላኖቹ ተሰብስበዋል ሲገቡ ያዳራሹ የቤተመንግስቱ ጠባቂ የነበረው ጃንደረባ አልወደዳቸው በጣም ትዕይንታለች አጭር ፊልም የምትሆን ሰውየው የሚደራደሩት ሰዎች ወይ ዲያሎጂካል የሚገቡት ሰዎች ወንበር ይዘው ቁጭ ብለዋል በጅሮን ተክላላት ወጣት ናቸው ከአውሮፓ መጣው አለባበሳቸው የተለየ ነው ቆመዋል ይሄ ጃንደረባው ይጎትታቸው ባልደረባው ነው ጃንደረባው ነው የሚሉት ጃንደረባ ነው እሳቸው ምናልባት ምክንያት አላቸው ታሪክ ይኖረዋል ጃንደረባ ለኛ ግን የሚያስፈልገን ምንድነው እሱ የሚያያቸው ይሄ ተማራ የመጣን ወጣት ሰው እዛ ቦታ እንዳይቆይ እየገፈተረ ለማስወጣት እኔ ነኝ ይሄ ቦታ የዚህ ቦታ ጌት ኪፐር እኔ ነኝ በሚል መንፈስ ይከራከራቸው ሊገፋቸው ሊጎታቸው ስብሰባው እየተካሄደ በኋላ ላይ ራስካ ሳይሆኑ ሌላ ሰው በቃ ተጋብዞ ነው የመጣው ምናምን ብለው ያስቆሙታል እሳቸውም በጅሮ እንደምን ይላሉ እኔ ያንተን ቦታ ልወስድ ብዬ ደጋግሜ ነገርኩት ይላሉ ግን ይወስዳሉ በኋላ ላይ በታሪክና በጣም የሚገርመኝ በኢትዮጵያ በዛ ዘመን መግቢያ ላይ ይሄ እሳቸው ያስቀመጡት ነገር ሁሉ ጊዜ በቤተ መንግስትና በመንግስት መስሪያ ቤት ውስጥ የትውልድ ብቻ ሳይሆን እንደው የሙያዎች ቅብብልና አዲሱ ሰው ሲመጣ አሮጌው እንዴት እንደሚገፋፋ የሚያሳይ ትዕይንት ይመስላል የጻፉት አንተ እንዳልከው እነዚህ ሁሉ ተዋናያኖች የሚገዳደሩበት የሚወያዩበት ዘመን ነው ይሄ አንዱ ሐሳቤ ነው ሁለተኛው አሁን እንግዲህ አንተ መተንተኛውን ነገር መግቢያውን መንደርደሪያውን እንነጋገር ስላልክ እንግዲህ እኛ አሁን የዲያሎጂካል ታሪክን ይዘን ጠያቂና መርማሪ ታሪክን ይዘን ይመተናል ለዚህም ለታሪክ መቅረፊያ የሚሆኑ ሶስቱን የዲያሎጂካል ኤሌመንት አይነቶች ዘርዝረን ነው ይዘን ይመጣል የኔ ሐሳብ እንድሰጥበት የምፈልገው ይሄ አንዳንድ ኤፒሶዲክ የሆኑ እነዚህ ትዕይንታዊ የሆኑ ሞመንቶች ወይንም ዘመኖች በታሪካዊ ፍሰት ላይ ወይንም ትንተናዎች ላይ እንቅፋት ይፈጥራሉ ወይስ ኢንሪች ያደርጋሉ ወይስ ዲያሌክቲካል የሆነ ግንኙነት ይኖራቸዋል አንዳንድ ጊዜ ታሪክ መቅዘፊያዎችን ይዞ ሲመጣ አንዳንድ ዘመኖች ያንን በጣም ስል ያደርጉታል ወይንም አኖማሊ ነው ብለን እንድንተው ይጋብዙናል ወይስ ምን ያደርጋል የሚል እያሰብኩ ነበር አንተ ስትናገር ዲያሎጂካል ታሪካችንን ኢንሪች ነው የሚያደርገው ይሄ ዘመን ኤፒስቴሞሎጂካል ጥያቄ የስነ ጥያቄ ነው ያነሳው እንትኑን መንደርደሪያም ስለሆነ ይሄኛው ጠረጴዛ ኤፒሶዲክ ነገርማ እንዳይሆን ከመጀመሪያው ጀምሮ እኔም አንተም ተስማምተን በድርድርም ይሁን በውይይት እኔና አንተ የተስማማነው ኤፒሶዲክ አይሆን ነው ታሪክ አረዳዳችን ብለናል አይደለም ይሁን therefore በዚህ ጊዜ ውስጥ የሆኑት ነገሮች እንደው የተወሰነ ክስተትን የተወሰነ ኤፒሶዲክ ማለት እኮ ጥራዝ ነጠቅ ማለት ነው ጥራዝ ነጠቅ የታሪክ ግንዛቤ አይኖረን ነው እና ያ ማለት ምንድነው ግልባጩ ምን ማለት ነው ሁሉም ነገር ትርጉም ያለው መሆን አለበት በተለይ እኛ የምናስበው ትርጉም ሳይሆን ያን ዘመን የነበሩ ሰዎች የሚሰጡት ትርጉም ነው ያንን መረዳት አለብን ነው ያንን መረዳት ማለት በትንታኔያችን ውስጥ የሚገባበትን መነሻ እንዲሆነን ማቴሪያሉን መረዳት ነው እንጂ ኤፒሶዲክ ሂስትሪ ነው አንዳንድ ድራማቲክ የሆኑ ነገሮችን ወስደን ወለ ነገሮችን ከድራማው አንፃር እናደርግ ማለት አይደል እሱማ እናደርግ ብለን ነው ተማምለናል እንደ ጀመረ ትክክል ስለዚህ ከምንተነትንበት መሳሪያ ጋር ይሄኛው ዘመን ዳያሌክቲካል ነገር ይሆናል የመስተጋብ ነገር ይኖራል ዳያሌክቲክ በእነኚህ በሶስቱ ጉዳዮች ውስጥ ያለው ዳያሌክቲክ ማለት ሰውን ወገን ደጋፊ አጋዥ የሚሰበስብበት ምክንያት ምንድነው ለምንድነው ሰው የሚሰባሰበው ወገን የሚለየው እና ሞቢላይዝ የሚያደርገው ሰውን ከሆነ ፖለቲካ ጉዳይ ላይ ወገን የሚያሰባስበው ጦር ከዚህ ይምጣልኝ የሚለው ነው እገሌ በዚህ ይቅኑ በዚህ ቅደሙ በዚህ ይርዱኝ የሚልበት ምክንያት ምንድነው ሁለተኛ ደግሞ ምን ነገር ያመለጠን ከእጅ ወጣን ነገር ወይም ደግሞ የተለወጠን ነገር ምን ነገር ነው መልሶ ለመሰብሰብ የሚሞከረው ለመያዝ የሚሞከረው ነው ሪስቶሬሽን ያለው ነው ምን ነገር ነው በለውጥ ስም በማሻሻል ስም በማዘመንም ይሁን በስልጣኔም ይሁን በዛ የሚቀነቀነው ነገር ምንድነው ምክንያቱ ምንድነው አስገዳጅ ሁኔታዎቹ የሞቢላይዜሽን
የሪስቶሬሽን እና የሪፎርም አስገዳጅ ሁኔታዎች ምንድናቸው የሚለውን እንይዝና እነኛ ድርድሮች በስልጣን ጉዳይ ላይ በአገርነት ላይ በኢትዮጵያዊነት ጉዳይ ላይ እና በዜግነት ጉዳይ ላይ ያስከተሉት ለውጥ ምንድነው ብለን ነው የምናየው። እነዚህን ሁለቱን እንትኖች መልቀቅ የለብንም። ሰዎች ሲንቀሳቀሱ እንቅስቃሴያቸውን የሚገልጸው ነገር ምንድነው? ያ እንቅስቃሴ ምን ለውጥ አመጣ? በምን በስልጣን ጉዳይ ላይ በአገር በኔሽን ሁድ ጉዳይ ላይ በስቴት ሁድ በኔሽን ሁድ እና በዜግነት በኢትዮጵያዊነት እና ምን አይነት ትሩፋት ምን አይነት ለውጥ ምን አይነት ሄድ መለስ አስከተለ ነው። ይሄ አናሊቲካል ሙከራችን ዋና ዋና አምዶች ናቸው እነዚህ። አሁንም እዛው ነን ያለ ነው። ዜርፎር ድራማቲክ ጊዜ ነው። ይሄ በጣም ድራማቲክ ነው። ብዙ ድራማ አለበት። you know 14 ዓመት ነው። 14 አንድ ላይ ከተወሰደ ሁለቱ 20 ዓመት 19 20 ዓመት የመጀመሪያው ፒሪየድ 14 ዓመት ነው። 14 ዓመት ሙሉ የገሌ ወገን እገሌ ጋር የሚሄድ ንግስት ጋር የሚሄድ ራስ ተፈሪ ጋር የሚሄድ ይሄ ወገን አደመ፣ ይሄ ወገን አመፀ፣ የመሐል ሰፋሪ በዚህ አመፀ፣ ገሌ በዚህ አደመ፣ ገሌን አንቀሳቅሶ ገሌን ወጋ። እንደዚህ ምንድነው ይህንን የሚገልጸው ነገር ብለን እኛ በአገርኛ ውስጡ ገብተን የማንረዳው ነገር አይደለም። ይሄ ከውጭ ብቻ ይሄ ኬዎስ ነው፣ የኢትዮጵያ ፊውዳል ኤሊት እርስ በርሱ ዝም ብሎ የሚባላ ምናምን የሚለውን ነገር ይዘን አገሪቱን ለዚህ አጋለጧት። መጨረሻ ላይ ይኸው መጥቶ ጣሊያን እንደገና ለዚህ አበቋት እነኚህ የሚለው አይነት ጃጅመንት ከተው ነው እና ወደ ውስጥ ገብተን ካየ ነው ምንድን ነበረ ሰውን የሚያደራድረው የሚያነጋግረው የሚያዋጋው የሚያጣላው የሚያካስሰው። ሁለተኛ ደግሞ የዚህ ውጤት ምን ሆነ? ውጤቱን የምንለካባቸው አንደኛ የስልጣን ጉዳዮች፣ ሁለተኛ የሀገርነት ጉዳይና ሶስተኛ የዜግነት ጉዳዮች ናቸው ብለን አስቀምጠናል። ከዚህ እይታ ለዛሬ የሚሆነን ምን እናገኝበታለን ነው መጨረሻ ኦፍ ኮርስ እንግዲህ በዚህ ውስጥ በጣም ብዙ ጉዳዮች ተነስተዋል ነው። ወገን ለማሰባሰብ የሚሆን አንዱን ወገን ደግሞ ደጋፊ ለማሳጣት የሚሆን ሰው ነው ለሀገራችን የሚበጀው ይሄ ነገር ነው፣ ለሀገራችን ጥቅም ይሄን እናድርግ የሚል አለ። ህዝቡ ስለተበደለ መብቱ ነው ይሄንን ህዝብ እንደዚህ እንከባ የሚል ሐሳብ ልውጦች አሉ። ስለ ዜግነት የሚነሱት ነገሮች እነዚህ ናቸው። ስለ ሀገርነት የሚነሱት ነገሮች እነዚህ ናቸውና ኤግዛክትሊ የጀመርነውን በእነዚህ በሶስቱ ጉዳዮች መሃል ያለውን ዳያሌክቲክ በዚህ ዘመን ውስጥ ምን መልክ አለው የተለየ መልክ አለው የሚለውን ለመረዳት ነው ሙከራ የምናደርገው እንጂ ወደ ኤፒሶዲክ ሂስትሪ አንሄድም። ተማምለናል ባይነኝ። በጣም ይሄን ያልኩት ምንድነው እንደዚህ አይነት ዘመኖች ላይ የምንኖር ሰዎች ሁሉ ጊዜ በሌላ በኩል በሌላ አጋጣሚዎች ስለተወያየንባቸው አንዳንድ ጊዜ እንደዚህ አይነት ዘመን ስንኖር አለቀልን በቃ እንደውም 8ኛው ሽም መጣ ኢትዮጵያ ማለቀላት የሚል አገርም የሚቀይሩ ሰዎች ፓስፖርትም የሚቀይሩ ብዙ ነገር የሚቀይሩ ሰዎች እኔም ውጪ ስላለው እንዳልፈተን ብዬ እዚህ ዘመን ውስጥ ስንሆን ይሄ ዘመን በታሪክ ዕውቀትና የታሪክ ሰፊው የሎንግ ዱሬ የታሪክ ምልከታ ካለን ብዙ ዘመናት በእንዲህ መልኩ ሊያልፉ እንደሚችሉ ቁመናችንና ውሳኔያችንንም እንድናገናዝብ ከዛሬ አንፃር በጣም ይረዳናል ብዬ ስላሰብኩ ይሄንን ማመጣ። ከዚህ በፊት በተለያዩ አጋጣሚዎች ይሄን ብለናል። አጭር ዘመን የሚያዩ ሰዎች በቃ አለቀናት ገደሉ አፋፍ ላይ ነን የሚሉ ሰዎች አሉ። ግን ሰፋ ያለውን ታሪክ እንደዚህ አይነት ዘመኖች ያለፉ ያዩ ያነበቡ ሰዎች ደግሞ በዚህ ዘመን እንደዚህ ያልፈን እንዲህ ነው ያለፈው። ስለዚህ ይሄም ሌላኛው አንተም ሁሌ ታሪክ በቁጥር መስመር በሚመስል ሊኒየር አይሄድም። የራሱ መንገዶች አንዳንዴ ሰርኩላር ሊሆን ይችላል፣ ክብም ሊሆን ይችላል። በዛ መልኩ የሚሽከረከር የሚሄድ አይነት ነገር ነው ስለምትል ከዛ አንፃር ዘመናትን ማየት እንዳለብን የሚጋብዝም ይመስለኛል እና ከዚህ ቀደም ባሉ ጠረጴዛዎች የሰምና ወርቅን ሁኔታ ሰሙን ብቻ ያያየን አንዴ ወርቁንም እንይ ሰምና ወርቅን ሁኔታ አስምረን እንሂድ እንደ መሳሪያ የዘመናት ሰሞች የሰምናት ወርቆች በብዙ መልኩ ለመተንተኛ ለመግለጫ ያያየን እንድንሄድ የሚጋብዝ ነው የምርመራ ታሪክ ከሚለው አንፃር
በተለይ ደግሞ በዚህ ዘመን ጋዜጦችም ይመጣሉና በተለይ ብርሃንና ሰላም ይመጣል ሌሎቹ ጋዜጦችም ይመጣሉ እንደውም ሰዎች የመጣላቸውን ሐሳብ ይጽፉና በሚቀጥለው እትም ላይ ይቅርታ ሁሉ የሚጠይቁበት ዘመን እንደነበር ለምሳሌ ሐኪም ወርቅነህን አስታውሳለሁ የሆነ ጽሑፍ ይጽፉና በኋላ በሚቀጥለው ሳምንት ህዝቡ ጋር ሲሄዱ ወቀሳ ይደርስባቸዋል ይመስላል መልሰው በሚቀጥለው ሳምንት ይቅርታ ሲጠይቁ ዳያሎጂካል የሚለው ነገር በደንብ በሌላ መሳሪያ በሌላ ከዛፍ ስር ወደ ወረቀት ወደ ህትመት የሚመጣበትም ስለሆነ በጣም ሀብታምና ብዙ ልናወራበት ልንወያይበት የሚገባ ዘመን ነው ብዬ ማስባለሁ ይሄ የኛ ዘመናቱን ከየነን ያለፈውን 150 ዓመት ብለን ነው የጀመርነው ራፍሊ 150 ዓመቱን በተለያዩ ክፍልፋዮች በጥቅሉ እናየዋለን ግን በተለያዩ ክፍልፋዮች መረዳት አለብን ብለን ስንነሳ በየጊዜው ውስጥ ያሉ አዳዲስ ነገሮችን እንረዳ ግን ደግሞ በተከታታይነት ደግሞ ለማያያዝ እንሞክር እና ሎንግ ዱሬ የሆነ አንተ ያልከውን ይሄ ሎንግ ዱሬ ማለት አድማጮቻችን ትንሽ ግራ እንዳያጋባ የረጅም ዘመን እይታ ማለት ነው በጣም በሰፊው እና በዘለግ ላለ የጊዜ በጊዜ ማዕቀፍ ውስጥ የምንረዳበት ሁኔታ ነውና ከአፄ ቴዎድሮስ ዘመን ጀምሮ ብዙ ነገስታት ተለዋውጠዋል ብዙ ገዢዎች ተለዋውጠዋል ብዙ ለውጦች አሉ በህብረተሰብ ደረጃም በአገር ደረጃም በአሰራርም በአመራረትም ብዙ ነገር ተለዋውጠዋል ግን ቀጣዩ ነገሮች ምንድናቸው ብዙ ጊዜ የተደጋገሙ የሚመጡት ነገሮች ምንድናቸው የሚለውን ለማየት ሞክረናል ከዛ ጊዜ ጀምሮ እስከ መሰረታዊ ለውጥ ብሎ እስከመጣው እስከ አብዮቱ ድረስ የሚቀጥሉ ብዙ ነገሮች አሉ ከዛም ከአብዮቱም ቀጥሎ የሚቀጥሉ ነገሮች አሉ እነዛን እናያለን እና ይሄንን ለማድረግ ግን ይሄንን ከውስጥ ያሉትን አነስ ያሉትን የጊዜ ክፍልፋዮች አይተን የነሱን አይነተኛ ባህሪ የሚገልጽ ነገር ምንድነው የሚለውን ነገር ማስቀመጡን አንዘንጋ እና ያንን በእነዚህ ክፍልፋዮችም ውስጥ ሆነ በሰፊው በረጅሙ የታሪክ ንባቤና አረዳዳችን ውስጥ እነዚህ የትንታኔ መሰረታዊያንና የትንታኔ መሳሪያዎች ይጠቅሙናል በሚል ነውና አሁን አንተ ያልከውን ነገር ነው መልሼ ለማለት ሞክረው ግን ይሄ ከውስጥ ሲታይ ነው ይሄን ዘመን ከውስጥ ስናየው እነዚህን ነገሮች ይዘን እንሄድ ነው እና ጊዜ ካለሽና ከፈቀድሽልኝ ምንድነው ደግሞ ከውጭ ያለው ተዘና የዓለም የጊዜው ዓለም አቀፋዊም ሆነ ከባቢያዊ ቀጠናዊ ሰልፍና አስተላለፍ እንዴት ነው በምን አይነት መልክ ነው የነበረው ይሄ ከውስጥ ስናየው ቅድም ያልነው እንዳለው ነው ከምን ጋር ነው ይሄ አብሮ መናበብ ያለበት የሚለው ነገር ማየት ያስፈልጋል ይሄ ጊዜ እንግዲህ ከአውሮፓውያን የመጀመሪያው ዓለም ጦርነት ወይም ታላቁ ጦርነት የሚሉት ዘመን አጋማሽ ለጦርነቱ ግማሽ መንገድ ላይ ያለ ነው የኢያሱ ዘመን የሚያልቀውና የሚጀምረው ከጀመረ የነ ንግስት ዘውዲቱና የራስ ተፈሪ የነ ሀብተ ጊዮርጊስ እንደዚህ የበላይነት የሚጀምረው ጦርነቱ ለማለቅ 2 ዓመት ሲቀረው ነው እና በዛ ጊዜ ቤት በኩል እንደሚያልቅ ጦርነቱ ቤት እንደሚሄድም የማልታወቀበት ሁኔታ ነበር ነገር ግን በአብዛኛው ከ14 ዓመት ውስጥ 12ቱን ዓመት ይሄ ቅድም ያልነው የውስጥ ፖለቲካ ተራክቦ እና ለውጥ የሚካሄደው አንደኛው የዓለም ጦርነት በወለደው አዲስ የዓለም አቀፍ ፖለቲካ ከባቢ ውስጥ ነው ከዛም ጋር በተያያዘ በአካባቢያችን በአፍሪካ ቀንድ የነበረው ከዛ ከባቢ ጋር የተያያዘ ማዕቀፍ ነው ያንን ማዕቀፍ መረዳት ያስፈልጋል የኃይል አስተላለፉ እና ኃይል አስተላለፉ ብቻ ሳይሆን እሳቤው አሁን ለኛ በጣም ኢሚዲየትሊ ወዲያውኑ በቀጥታ ትርጉም የሚሰጠው ነገር ምንድነው አንደኛ የዓለም ጦርነት እኔ ሁሌ የዓለም ጦርነት ስል ትንሽ ያዝ ያደርገኛል ምክንያቱም የዓለም ጦርነት አውሮፓውያን እና ምክንያቱም ዓለም ማለት እነሱ ናቸው ስለሆነ እና የዓለም ጦርነት ማብቂያና ከዛ ተከትሎ የመጣው ስርዓት በተወሰነ ደረጃ የቅኝ አገዛዝ ስርዓት ያብቃ እንኳን በሚል ሳይሆን የቅኝ አገዛዝ ሁኔታ አካሄዱ ከዚህ ወዲያ እንዴት ነው መሆን ያለበት እና ይሄ የቅኝ አገዛዝ ስርዓት መጨረሻው ምንድነው የሚለው ነገር ላይ
ውይይት ተደርጎ በመሰረቱ ይሄ ብዙ ጊዜ በዛን ጊዜ የአሜሪካ ፕሬዚደንት ለነበሩት ለፕሬዚደንት ዊድሮ ዊልሰን ነው የሚሰጠው የሐሳቡ መነሻ። እነዚህ አሁን በአውሮፓውያን ቅኝ ግዛት ውስጥ ያሉ አገሮች፣ ህዝቦች፣ አካባቢዎች በረዘመም ሆነ ባጠረ ጊዜ የሚደረገው ነገር ተደርጎ ተዘጋጅተው ለብቁነት ተዘጋጅተው ሲበቁ የራሳቸውን እድል በራሳቸው መወሰን የሚችሉበት ሁኔታ ነው መደራጀት ያለበት እና ይሄ የአውሮፓ ቅኝ ግዛት ሁኔታ ዘላለማዊና ቋሚ ነገር ላይሆን ይችላል የሚል ነገር ሆኖ ከዛ ጋር በተያያዥ አውሮፓውያኖቹ እንግዲህ ድል አድራጊዎቹ አሉ፣ ድል የተደረጉት አሉ። ድል የተደረጉት ኃይሎች እነ ጀርመን፣ እነ አውስትሪያ ሃንጋሪ፣ እነ ቱርክ እነዚህ ብዙ ቦታ ይዘዋቸው የነበሩት ቅኝ ግዛቶቻቸው ኦልሬዲ ከነዚህ ከተሸናፊዎቹ እጅ መውጣት እንዳለባቸው ይወሰንና ግን እንዴት ነው ወዴት ነው የሚሄዱት? ባለድሎቹ ጋር ይደላደላሉ እና የጀርመን ቅኝ ግዛቶች አፍሪካ ውስጥ ያሉት ለምሳሌ ብዙዎቹ ኦልሞስት ኦል ኦፍ ዘም ከጀርመኖች ተነጥቀው ለሌሎቹ ለባለድሎቹ እንዲሰጡ ይደረግና ነገር ግን እነዛን የሚያስተዳድሩት እንደ ቅኝ ገዢ በቋሚነት እንደ ቅኝ ገዢ ሳይሆን እንደ ማንዴት ወስደው እንደ አሳዳጊ፣ እንደ ተንከባካቢ፣ እንደ ጠባቂ አድርገው የጠባቂ አይነት መብት ተሰጥቷቸው እነዚህን ህዝቦች ለነጻነታቸው ሰልፍ ዲተርሚኔሽን የሚለው ሐሳብ ያን ጊዜ ነው እንደውም የፖለቲካ እንትን ውስጥ የሚገባው ማርገው መሄድ አለባቸው የሚል ነገር ተደራጀበት ሁኔታ ነው እና ስለዚህ አሁን አዲስ ቅኝ ሀገር ማቅናት መብት ነው ተገቢ ነው የሚለው ነገር ጥያቄ ያስነሳ። ከዛ ጊዜ ጀምሮ የቅኝ ግዛት አስተሳሰብ እና ዝንባሌና ፍላጎት ቆመ እያልኩ አይደለም። ነገር ግን ሌጂቲሜት የሆነ የሚገባ መደረግ ያለበት ነገር ነው። አትሊስት በቲዮሪ ወይ አትሊስት በፖለቲካ ዲስኩር ውስጥ ይሄ ተገቢና ፋሽነብል ነገር ተደርጎ እንትን የሚል ነገር አለ። ስለዚህ አዲስ ሀገር አቀናለሁ የሚል ሀገር እንዴት፣ ለምን፣ በምን ምክንያት የሚለው ነገር ጥያቄ ይበዛበታል እና ከዛ ጋር ተያይዞ በዓለም ላይ በድጋሚ እንደዚህ አይነት አስከፊ ጦርነት እንዳይፈጠር በሚል አዲስ ቃል ኪዳን ያስፈልጋል ከሚል ተነስቶ የዓለም መንግስታት በእነዚህ በመከባበር በሰላም በሚደረግ ተራግቦ በበጎ የንግድና የሐሳብ ልውውጥ ላይ የተመሰረተ የዓለም ስርዓት ነው የሚያስፈልግ በሚል ከዛ በተነሳ የአዲስ የዓለም መንግስታት ማህበር መጀመሪያው በእንግሊዝኛ ቋንቋ ሊግ ኦፍ ኔሽንስ የሚለው ነገር ከዓለም ጦርነት ከሰላም ስምምነቱ በተጓዳኝ የሚጀመርበት ነው። በኋላ የተባበሩት መንግስታት የሚለውን የሚቀድም የዓለም መንግስታት ማህበር ይጀመራል። የዛ ማህበር ዋናው መሰረታዊ ነገር በዓለም ፖለቲካ ውስጥ በመንግስታት ግንኙነት ውስጥ ጉልበት፣ ኃይለኝነት ጉልበት አለኝ ብሎ ትንሹን ማጥቃት፣ መግፋት፣ መንጠቅና መውረር እንደዚህ አይነት ነገር ተገቢነት ስለሌለው በስርዓት የሚገዛ የዓለም ስርዓት ያስፈልጋል የሚል እሳቤ ይጀመራል እና ይሄ ማህበር እንግዲህ ለትላልቆቹ ለባለድሎቹ ወይም ለአውሮፓውያኖቹ ወይ ለምዕራባውያን ብቻ ተብሎ ተቀንብቦ የተደራጀ አልነበረም እና እዛ ውስጥ መግባት እዛ ማህበር ውስጥ መግባት በመሰረቱ ለሁሉም ክፍት ነው። ነገር ግን ለዚህ የሚያበቁ በእነሱ ቋንቋ የሰለጠነ አስተዳደር ራስን ጉዳይ የመምራት አቅምና ችሎታ ጀምሮ ከሌሎች ጋር ባለው ግንኙነት በህግ የሚገዛ ማንኛውም ወይም በህግ ለመገዛት ራሱን ያዘጋጀ አካል የማይገባበት ማህበር አይደለም፣ ሊገባ ይችላል የሚል ነገር አለው። ስለዚህ እንግዲህ ይሄ አዲስ ከባቢ ነው፣ አዲስ ኢንተርናሽናል ኩነት ነው እና እዚህ ሀገር ውስጥ ቅድም ያለው አይነት በተለያዩ ቅራኔዎችና ትግሎች ውስጥ ያለው አሰላለፍ ከእንደዚህ ዓለም አቀፋዊ ከባቢ አትሊስት በቃል ኪዳንና በመሐላ ደረጃ ይሄ ነው የሚሻለው ለዓለም የሚባለው ነገር ከቅኝ ግዛትና ከፉክክር ምክንያቱም ያንን ሁሉ ደም መፋሰስ ያስከተለው የጦርነቱን የዓለም ጦርነትን ትልቁን ጦርነት ያስከተለው በቀደም እንዳልነው በቅኝ ግዛት ጉዳይ ላይ የሚደረገው እሽቅድምድም ነው።
አንዱ እና መሰረታዊው ነገር። ስለዚህ ይሄ አያዋጣም የሚሻለው ይሄ ነው የሚል አዲስ አይነት ነገር አለ። ስለዚህ ኢትዮጵያ ውስጥ የፖለቲካ የስልጣን ባለቤቶች ነን ባለጉዳዮች ነን የሚሉ አካላት ከዚህ ዓለም አቀፋዊ ሁኔታ ጋር ራሳቸውን በአንድም ሆነ በሌላ መልኩ ማናበብ ማገናዘብ ማያያዝ ወይም ተጠያቂነት ይኖራቸዋል ማለት ነው። ይሄንን መያዝ ያስፈልጋል። ምንም እንኳን ራዲካሊ ዮናስ የቅኝ ግዛትና አስተሳሰብንና አደረጃጀትን ቀጣይነት አበክሮ የሚገልጽ ስለሆነ የቅኝ ግዛት ዘመን እየጠለቀ እና የቆመ ነው እያልከን ነው ወይ እንዳይለኝ ቀደም ብለህ ማስተባበያ ሰጥቼ ይሄ ግን ሲግኒፊካንት ነው ለውጡ እና ይሄንን ካልተረዳን በኋላ ዓለም መንግስታት ማህበር እንግባ እዛ መግባት ለዚህ ይጠቅመናል የሚለውን በኢትዮጵያ ውስጥ የሚጀመረውን አዲስ ዲስኮርስ በደንብ አንረዳው። ይሄ በጣም አስፈላጊ ነገር ነው። ሁለተኛ በዚህ አካባቢ በአፍሪካ ቀንድ አካባቢ በእኛ አካባቢ ሶስቱ የቅኝ ግዛት ታሪክ ያላቸው ሀገሮች እንደዚሁ ቀደም ባለው የቀደመው ሎጂካቸው ይቀጥላል። ምን ማለት ነው? በአንድ ወገን ሶስቱም በአይነ ቁራኛ ይጠባበቃሉ። ማናቸውም አድቫንቴጅ እንዳይወስድ አንዱ ባንዱ ላይ እና ሶስቱም ተገናኝተው ለብቻቸው ወኪሎቻቸው እዚህ ያሉት አምባሳደሮቻቸው የሚሆን ለጌሽኖቻቸው በነገራችን ላይ እነኚህ ሶስቱ ሀገሮች ጋር ነው ኢትዮጵያ በዋነኝነት የዛሬ አምባሳደር ደረጃ ያለ ግንኙነት የነበራል። ሌላው ጋር ከሌሎቹ ጋር የቆንስላ ግንኙነት ነበራት። እነኚህ የተለየ ቅርበትም ኢምፖርታንስም ስላላቸው በሚል እና እነዚህ ብዙ ጊዜ ይገናኛሉ፣ ኖት ይለዋወጣሉ፣ አንዳንዴ ይማማላሉ እና ምክንያቱም እገሌ መጣው ያንተ ጋር ምን አለ የሚለው ነገር አለ። አንዳንዴ ደግሞ ሾርት ከት ፍለጋ ራሳቸው አንዱ ካንዱ ተደብቆም ከኢትዮጵያ መሪዎች ጋራም እንደዚሁ መረጃ በጓሮ በር ለመገናኘት የሚሞከር ነገር አለ። እናም እዛም የጎሪጥ መታየት አለ፣ መማማልም አለ። አንዳንድ ጊዜ አንድ ፎርሜሽን ይሰራሉ። በአንድ ጉዳይ ላይ የኢትዮጵያ መንግስት አንድ ጥያቄ ሲያቀርብ ቆይ እስቲ ተመካከረን ከነሱ ካልተመካከርን አንመልስላችሁም የሚባልበት ጊዜ አለ። አንዳንድ ጊዜ ደግሞ እንዳልኩት በኋላ እንደምናየው ከኔ ጋር ይሄን ካደረግ ከነሱም ጋር ደግሞ እንዲህ ስታደርግ እኔን እዛ ውስጥ የሚል እንደው የሹክሹክታ ንግግርም አለ ከእያንዳንዱ ጋር እና ይሄ በጣም ኢንትረስቲንግ ነው እዚህ አካባቢ ያለው እና ልክ እንደ ኢትዮጵያውያኑ መኳንንትና መሳፍንት በተለያየ አይነት ቦታ ተኮልኩለው በሐሳብም በመጣረስም ያለው መለዋወጥም ያለው ዳያሎጂክ እንትን አላቸው አላልንም። እነሱም ኢትዮጵያን በተመለከተ በመካከላቸው ያለው ግንኙነትና ኢትዮጵያን በተመለከተ ከኢትዮጵያውያን ጋር የተለያዩ የባህር አክሰስ ጉዳይ ይሆናል፣ የድንበር ጉዳይ ሊሆን ይችላል፣ የመሳሪያ መግባት መውጣት ጉዳይ ይሆናል፣ የህዝብ እንቅስቃሴ ነገር ሊሆን ይችላል። የተለያየ አይነት ጉዳይ ላይ ያላቸው ተራክቦና ልውውጥ እንደዚሁ የተለየ አይነት እንትን ይኖረዋል። በጣም ትልቅ ተስፋ አድርጋ ዓለም ጦርነት ውስጥ የመጀመሪያው ዓለም ጦርነት ውስጥ መጨረሻ ላይ ትንሽ ካቅማማች በኋላ የገባችው ሀገር ጣሊያን ነች። ጣሊያን መጨረሻ ላይ ከአሸናፊዎቹ ወገን ሆና ነው ጦርነቱ የሚያልቀው እና ያን ጊዜ ጠብቃ ነበር ለነ ፈረንሳይና ለነ እንግሊዝ የቀድሞ የጀርመን ቅኝ ግዛቶች ከተሰጡ ለጣሊያንም እንደዚሁ የሚወድቅላት ነገር ይኖራል አፍሪካ ውስጥ የሚል አስተሳሰብ ነበር እና እዚህ አካባቢ እንደው ኢትዮጵያን እንድትይዝ ባይፈቀድላትም እንደው ኢትዮጵያን በተመለከተ እዚህ አካባቢ ብዙ መስዋዕትነት የከፈለች ሀገር ስለሆነች ብለው ራሳቸው ስለሚያስቡ እንደው ፈቀቅ ያለ ነገር እዚህ ይገኛል እና እንደው እንደ እንግሊዝና እንደ ፈረንሳይ እንደው ምን አለ እዚህ አካባቢ እንኳን ለኛ ደንገጥ ቢሉ የሚል ነገር አላቸውና ብዙም ነገር አላገኙም ከጦርነቱ እና በጣም ጣሊያን ውስጥ በጣም ትልቅ ብስጭትና አዘኔታ ነው የፈጠረው። የዓለም ጦርነት ለጣሊያን ምን ጠብ የሚል ነገር አመጣላት በሚልና ብዙ ብስጭቱ ነው እንደውም በኋላ ፋሺዝም ጣሊያን ሀገር ውስጥ እንዲነሳ የነ ሙሶሎኒ ፓርቲ ብዙ ድጋፍ እንዲያገኝና መጨረሻ ላይ ስልጣን ላይ ወጥቶ እንደገና ከኢትዮጵያ ጋር ያለንን ጉዳይ እኛ በራሳችን ኃይል እንደገና ማሰብ አለብን የሚለው ጋር የሚገባው እና ያ እዛ ተደርሶ ጦርነት ኢትዮጵያ ላይ መክፈት ተወስኖ ጣሊያኖች ቀጥታ እስኪመጡ ድረስ በመሃሉ ያለው ዘመን ይሄ 14ቱ ዓመት
እንደዚሁ ዓለም አቀፍ ሁኔታው ከባቢው በጣም ኢምፖርታንት ነው። አንደኛ ከኢትዮጵያ አንፃር ሆነች ስታዩ 3 ነገሮችን ማየት የግድ ይላል። የዲፕሎማሲና ኢንተርናሽናል ግንኙነት ተማሪ ስለሆነ ዮናስ የበለጠ ያብራራዋል። አንደኛ ኢሚዲየት የቀጠናው የጎረቤቶቻችን የምንላቸው አካላት አሉ። ከነሱ ጋር ያለው ግንኙነት በዚህ ማዕቀፍ ውስጥ ማየት ይጠይቃል። ሁለተኛ ከዚህ ከኢሚዲየት ጎረቤቶቻችን ሌላ ያሉ ሌላ ኃይሎች ሌላ ወገኖች ሞቢላይዝ ልናደርጋቸው የምንችላቸው ምን ይኖራሉ? mobilizing new forces for restorative አይደለም ሪስቶርድ ለማድረግ አንዳንድ ጥቅሞችን ለማግኘት ወይም ራስን ለመከላከል ጭምር ይሆናል። እነማን ጋር ነው? ሁሉ ጊዜ እንግሊዝ፣ ፈረንሳይ፣ ጣሊያን ጋር ነው ወይስ ሌሎች ደግሞ ፓወር ሴንተርስ አሉ ማየት ያለብን የሚለውን ነገር የሚያዩበት የግድ የሚል ነገር ይጀመራል ማለት ነው። በሶስተኛ ግን የዓለም አቀፍ ሁኔታ ዓለም አቀፍ ህግ የዓለም አቀፍ መልቲላተራል የሆኑ አሬንጅመንትስ አዳዲስ ዓለም አቀፋዊ ማዕቀፎች እና ድምጾች፣ አስተሳሰቦች፣ ህጎች፣ ደንቦች የአካሄድን የግድ የሚሉ ነገሮች እነሱንም ማየት ይጠይቃል ማለት ነው። እነዚህ 3 ደረጃ ያላቸው እይታዎች የኢትዮጵያ መሪዎች እና የኢትዮጵያ ጉዳይ ባለቤቶች ከውስጥ ሆነው የግድ የሚል ከዚህ ውጪ ላይ ቢያዩ አካባቢያቸውን በደንብ ያልተረዱ መሆናቸውን ብቻ የሚያሳይ እንጂ የማይጠቅም ነገር መሆን እነኚህ በጣም ኢምፖርታንት ናቸው እና እነዚህን ነገሮች ቅድም ካልናቸው ከውስጥ የትውልድ የዘውዱ መዳከም የምናምን ጋር አያይዘን በቀደም እንዳልነው ደግሞ በዋነኝነት የዚህ አካባቢ የቅርብ አካባቢ የኢትዮጵያና የቀይ ባህር እና የኤደን ባህረ ሰላጤን አካባቢዎች እዛ አካባቢ ያለው አሰላለፍ ከኢትዮጵያ የውስጥ ፖለቲካ ጋር መለያየት የሌለበት እና በቁርኝት በቀጣይነት የቀጠለ ነገር ነው ያለውን መርሳት የለብን። ስለዚህ የነዚህንም ነገር ይህንንም ካልተረዳን የውስጥ ፖለቲካውንም አንረዳውም። የውስጥ ፖለቲካውንም ካልተረዳን ደግሞ ለነዚህ ዓለም አቀፋዊ እና ከባባዊ ኃይሎችና አሰላለፎች የተሰጠውን መልስ አንረዳም ለማለት ነው። ይሁን ሁሌ አንተም እንደምትለው ውስጣዊና ውጫዊ የምንለው ነገር ለመተንተኛ እንደ ዲሲፕሊን ስለሰራንለት ለመተንተኛ እንዲመች እንጂ አሁንም አሁን ደግሞ ያለው አስተሳሰብ ግሎባል ሂስትሪ በአካባቢ በሀገር ውስጥ ባለ ሁኔታ ራሱ መጻፍ መተንተን እንደሚቻል የገዢ ሐሳብ ሆኖ እየመጣ በዛ ዘመንም አንተ እንዳልከው ዓለም የኛ የሀገር ውስጥ ሁኔታ ብቻ ሳይሆን አናርኪ የሚመስለው በዓለም ላይ ያለው ሁኔታ ትንሽ ውዥንብር ውስጥ የመጡ ወጣበት ነው። ዊልሶኒያን ወርልድ ኦርደር ሊበራል ወርልድ ኦርደር የምንለው የዓለም ስርዓት ኢማጂን የተደረገበት ግን በተዛም ላይ ደግሞ አሜሪካ ናሽናሊስት ሆና ራሷን አሜሪካ ፈርስት የሚለው ሰውዬ ነው ዓለም አቀፋዊነትን የሚያውጅ። ዛሬም ልክ ፕሬዚዳንት ትራምፕ እንደሚሉት አሜሪካን ታላቅ እናደርጋለን ብለው እንደገና ደግሞ ዓለም አቀፉ ላይ ሲገቡ የዓለም አቀፍ ስርዓቱን ባለ አሜሪካ ጥቅም የማንበርከክ ስራዎች ከቻይና ከሌላው ጋር ያለው የዓለም አቀፍ ሂደት ከአሜሪካ በውጭ ጉዳይ ፖሊሲና ግለሰብ ጋር ይሄን ከሚወስኑ ሰዎች ጋር በጣም የተሳሰረ ጉራማይሌ ልክ ዊልሰን ዓለም አቀፋዊነትን ቢዘምርም ግን ዘረኛ የሆነ ጥቁሮችን ሌላ ታሪክ ነው የሚመጣ በጣም ውዝንብር ይመጣ እሱም አውሮፓም ውስጥ ወደ ፋሺዝም ቀጥሎ ወደ ናዚዝም ቀጥሎ ደግሞ ቦልሸቪኮችም የሚመጡበት ዘመንም ነው። በጣም ልክ ትራንዚሽን የምንለው አይነት ሞመንት ይመስላል በሁለቱና የሀገር ውስጥ ያለው ሁኔታ ከዓለም ጋር በደንብ የተሳሰረና ዳያሌክቲካል የነበረ መሪዎቹም ወደ ዓለም ሲሄዱና የዓለም ሁኔታ የሚወስኑት ውሳኔ የሚያጋጥማቸው ፈተና ሀገር ውስጥ ያሉ ተዋናዮችንና ማሰባሰቦችና በበተኖችን የሚሰራ ስለዚህ ሁለቱንም አንድ ላይ ይዘን ጥሩ ውይይት የምናደርግበት ፍሬምወርክ በዲያሎጂካል ታሪክ የምንወያይበት ይሆናል ብዬም እኔም ተስፋ አደርጋለሁ። ህዝበኝነትም ህዝባዊነትም የፈለቀበት ነው በዓለም ደረጃ በጣም ፖፑሊስት ሊደሮች አውሮፓ ውስጥ ናዚም ፋሺዝም ይመጣል። ህዝባዊ ደግሞ የሆኑ ደግሞ የነን የሚሉ ፕሮግሬሲቭ ቦልሸቪኮችም መስፋፋት መነሳት የሚጀምሩበት አሜሪካ በዚህ ውስጥ አሜሪካ ፈርስት ግን ኢንተርናሽናሊዝም የምትልበት ኢንተርናሽናሊዝም የምትል ደግሞ ዘረኛ ከፋፋ ሃይራርኪካል የሆነ ዲስኮርስ የሚወጣበት ይሄንን ዲስኮርስ ነው አፍሪካኖችም የተገዙ ሌሎችም ይዘው በተለይ የራስን መብት በራስ የመወሰን የሚለውን በየሁኔታው እየተረጎሙ በኋላ ከሁለተኛው ዓለም ጦርነት በኋላ ወደ ትግል ይዘውት የሚገባ እውነት ነው። አሜን።
አሜን ብያለሁ። ከሀገሬ ከውስጥ ነው ግን የማየው ይሄንን ኦልዌይስ ሲስተም ማድረገው ከዚህ ወደ ውጭ ነው ማየው ማለት እና ማዕቀፋችንን የሚጠቅመንም አዎ የኛ ሙዋዝች ከዚህ ወደ ውጭ እና እንጂ ፐርፌክት ትክክል ነው ያልከው ሁሉ ነገር ለዚህ ነው አሜን ያልኩት። አሜን እኔ እምላለሁ። ዛሬውን በዚሁ እንደምድመውና የሚቀጥለው ውይይት እንደዚሁ እንጓጓለን። አድማጮቻችን ከኛ ጋር የነበሩት በበይነ መረብ ከሩቅ ስለራቀ ነው ዶክተር ዮናስን ያስቀደምኩት። እዚሁ አጠገቤ ዶክተር ተካልኝ አለ። ሁለታችሁንም ከልብ አመሰግናለሁ። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ